ቆይ አንቺ ከመኪናው አትውረጅ። ቤት ካለች አይቼ እመጣለሁ። ሚኔ ሚኔ የኔ ፍቅር ላገኘም ሆነ ላናገርህ ሞክሬያለሁ፣ ግን ሁሉም ሰው አንተን ጨምሮ ከፊት ለፊቴ ትልቅ ግንብ ጋረዳችሁብኝ። ሶመር በአንተ ላይ ምንም ስህተት አልሰራሁም ሶመር። ወደ መጀመሪያው ብንመለስ ምኞቴ ነው። ዛሬ ማታ ከዚህ እንጥፋ። ሁሉንም ነገር ከጀርባችን ትተን እንሂድ። ውሸቶቹን፣ ማጭበርበሩን፣ እናትህን፣ ከተማውን። ምንድን ነው የጻፈችው? ስራዋን መልቀቅ እንደምትፈልግ ነው የጻፈችው። ያው ልታገኘን ስላልቻለች ይመስለኛል። እንዴት ነው ወደ ውስጥ የገባው? መኪና ውስጥ ብቻዬን ስታስጠብቀኝ ጊዜ ሚኔ ቤት ያለች መስሎኝ ነበር። በሩን ስገፋው ተከፈተ። አልቆለፈችውም ነበር ማለት ነው። ለምን እንደዛ አደረግታል? ስለ ጨነቀኝ ነዋ ቱርካን። ለዛ አይደለም ወደዚህ የመጣ ነው። አንቺ አይደለሽ ልጅቷ ብዙ ችግሮች አሉባት ያልሽኝ? እሱን ለመረዳት እየሞከርኩ ነው። እሺ፣ ግን መጮህ እኮ አያስፈልግም። ምናልባት ስለ ቀድሞ ባለቤቷ የሆነ ነገር ይኖራል። ለዛ ይሆናል ስራዋን ያቆመችው። ምናልባትም ከፍቅረኛዋ ጋር ጠፍታ ይሆናል። አላውቅም። ነይ በቃ እንሂድ። ይቅርታ፣ መጸዳጃ ቤት ልጠቀም? በዚህ በኩል እዛ ጋር ያለ ይመስለኛል። እኔ ደግሞ ውሃ ልጠጣ።
ሶመር ሚኔ ሶመር ሚኔ ደህና ነሽ? ስለ አንቺ በጣም ተጨንቀን ነበር። ሚኔ ሚኔ እንዴት ነሽ? ስለ አንቺ በጣም ተጨንቀን ነበር። ደህና ነሽ? ደህና ነኝ ውዴ፣ እንደምታየኝ ነኝ። ድንገት ከኢዝሚር እየተመለስን እያለ መንገድ ላይ መኪናሽን ቆሞ ስናየው ጊዜ ስላሳሰብሽን ልናይሽ መጣን። ይገርማል። ድንገተኛ እንግዳ አለን። እንኳን ደህና መጣችሁ። አመሰግናለሁ። ሰላም ሶመር። ሰላም። ስለ እኔ ተጨንቀው ነው የመጡት። መኪና የመንገድ ዳር ቆማ ሲያዩ አስበው ነው አይደል? ለማንኛውም ውዴ ለገራጅ ስለደወልኩ መኪናውን እስካሁን ያነሱት ይሆናል። ደህና በቃ ምንም የሚያሳስብ ነገር ከሌለ እንሄድ። እኛ እንሄድ። ለሚን ይሄን ያህል ስለምታስብላት እጅግ በጣም ደስ ብሎኛል። ውዴ ተመልከቺ፣ ቤት ውስጥ ብቻሽን ሆነሽ ከወደቅሽ ወይም ደግሞ የሆነ ችግር ቢገጥምሽ ቱርካንና ሶመር በፍጥነት መጥተው ያግዙሻል። ልክ ነው። እንደዛ እንደማይፈጠር ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። ለነገሩ ዛሬ መኪናችን ትንሽ ችግር ባያጋጥማት ኖሮ ይህን የሆነ ቦታ ለሽርሽር እየሄደን ነበር። ለማንኛውም ይሁን፣ ሻይ መጠጣት እንችል ነበር፣ ግን ሰዓቱ በጣም እየረፈደ ነው። ሳያችሁ እናንተም ተዳክማችኋል። አዎ፣ እኛም ብንሆን ከዚህ በላይ መረበሽ አንፈልግም። በጣም ይቅርታ አድርጉልን። ግድ የለም እንሂድ። ነይ ቱርካን። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ማሽን በውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ምን ለማድረግ እየሞከርክ ነው? ሚኔ በድጋሚ እንደዚህ ማድረግ አይገባሽም። እሺ እስቲ ንገሪን፣ ቱርካን ስለ አንቺ ምንም አይነት ጥርጣሬ ሊኖራት አይገባም አይደል? ሚኔ ይህ ሰውዬ በጣም ደፋር ነው። ሚስቱን እጇን ይዞ እዚህ ድረስ መጣ። ለነገሩ ይሄ የእሱ ቤት ነው። ይሄ ቤት የኔ ቤት ነው። ሶመር በእኔ ስም አዙሮታል። ስለዚህ ከእሱ ጥቅም አግኝተሻል ማለት ነው። እንኳን ደስ አለሽ። ኡፍ የፊቴ ጸጉር በጣም አደገ። እማዬ ሳታኝ ትንሽ ማሳጠር አለብኝ። እሱ ጋር ምን እያደረግሽ ነው? ተነጋግረን ቡድን ለመመስረት ወስነናል። እና እሱ ውስጥ ያለው ገንዘብ በቂ ይሆናል? አላውቅም፣ ከፍተን እናየዋለና። እንዴት አደራችሁ? አልጋችሁን አነጠፋችሁ እንዴ? እንዴት አደርሽ እማዬ? በድጋሚ ምን እያደረጋችሁ ነው? ምንም። ከፊት ያለውን ጸጉርሽን እየቆረጥሽው ነው? ይኸውልሽ አንቺ ልጅ እንዳትነኪው፣ አለበለዚያ ይበልጥ ግንባራም ትሆኛለሽ ልጄ። እንደዚህ አይሆንም። እንደዚህ ባደርገው አያምርብኝም። ማደግ አለበት ውዴ። ታይ ፊትሽን በጸጉር አትሸፍኝው፣ ምንም ደስ አይልም። ከዚህ በኋላ ከፊት ያለውን ጸጉርሽን አትንኪው። እኔ ግን እንደዚህ ነው የምወደው። እማዬ ዛሬ ምንድን ነው የምታደርጊው? ትምህርት ቤት ነኝ። ምን ነው? ለምን ጠየቅሽኝ? ምን ነው እኔ ካልሄድኩኝ
አንቺም ለመቅረት አስበሽ ነው? አይ እንደዚህ ያለ ነገር እንኳን አላሰብኩም። በጣም አመንኩሽ። አንቺ ደግሞ ጸጉርሽን ተይው እሺ። መልሶ ይደገኝ ልጅ። በሉ በሉ ሴቶች ፍጠኑ። ሳንቲም ማጠራቀሚያው ተደፍኗል። እንኪ በዚህ ሞክሪው። ይህን ጸጉርሽ ላይ ነው ማደርገው። ትንሿ አሻንጉሊቴ ዳሪያ እባክሽ ቢያንስ እንኳን አንቺ አትክፊኝ እሺ። ፍቅሬን እንዳጣው ሁሉ ይህን ስታይልንም አላጣውም። እሱ እንድታውቂ ይፈልጋለሁ። እና ስርዳ ደግሞ እንደዚህ ሲሆን ነው ይበልጥ የሚወደኝ። አሁን ትንሿ ቤት አሪፍ ሆናለች አይደል? አባቴ ሳዲ ቆንጆ አድርገው ነው የሰራው። በዛ ላይ አክስት ነስሪን በቅርቡ መጋረጃውን ታመጣውና ከዛ እሱን እንሰቅልልሃለን። ከዛ ቤት በጣም ይበልጥ ታምራለች። የኔ ልጅ ምግብህን በአግባቡ ተመገብ እንጂ። መሱት ልጄ፣ እንዴት ነው በቲማቲም ድልህና በዳቦ ብቻ የምትጠግበው? ሜሱት ቲማቲም ድል በዳቦ ይወዳል። አክስት ነስሪ ናት የሰራችው። እሺ 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 ብላ፣ እስከፈለክ ድረስ እሱን ብላ ልጄ። ልጄ አባዬ እንዴት አደርሽ? ደህና አደርክ? ዛሬ ስራ አገባም እንዴ? እገባለሁ እንጂ ልጄ። በብዛት ጠዋት ስለምትወጣ ብዬ እኮ ነው የጠየቅኩ። አታስቢ፣ አሁን እሄዳለሁ። እህቴ ሬዲዮ ትሰጠኛለች ወይ? ስፈልገው ነበር ግን ላገኘው አልቻልኩም። ግን ፈልጌ ያገኘውና አምጥቼ እሰጥሃለሁ። እሺ፣ ማታ ላይ ትሰጠኛለች። ሰላም ነው ልጄ? የሆንሹ ነገር አለ? ምንድን ነው? አይ ምንም አባዬ፣ ደህና ነኝ። በይ ንገሪኝ። የሆነ ነገርም አለ። ማን ያስከፋሽ? ማንም አላስከፋኝም አባዬ፣ ደህና ነኝ። ካልሽውና አዎ፣ ወደ ትምህርት ቤት ልሄድ ነው። በቃ ምን ነው እህትሽን አትጠብቂያትም? መጀመሪያ መጽሐፍት ቤት ሄዳለች፣ ከዛ በኋላ ነው የምትመጣው። እሺ በይ ሂጂ። መልካም ትምህርት ልጄ። በላም መሱትዬ። በልቻለሁ። ይህንንም እበለዋለሁ። የተባረከ ይሆንልህ። ዶኑሽ ምን ሆናለች? ምንም አልሆነችም። እንዲሁ እየተጣሉ ነው። ሁሉም ነገር ላይ ይጋጫሉ። ለሁሉም ነገር ምክንያት ፈልጋሉ። ለነገሩ ጎረምሶች እንዲህ ናቸው። ጥል ያለ ነገር ነው ነስሪን። ደግሞ እኛም እናስታርቃቸዋለን። እንዴት ነው የምናስታርቃቸው ሳዲቅ? ከሁሉም ነገር ልንጠብቃቸው አንችልም። የመጀመሪያ ፍቅር፣ የመጀመሪያ ልብ ስብራት እያልሽ ያለሽው ፍቅር ይዟታል ነው? አይ እንደዛ ማለት አይደለም። የዶንሽ ሁኔታ እንደሆነ የታወቀ ነገር ነው። የዶንሽ ሁኔታ ደግሞ ምንድን ነው? አይ ምንም ለማለት አይደለም የኔ ልጅ። እናትሽ የሁላችሁም ባህሪ የተለያየ ነው ማለቷ ነው። ማለትም ዶንሽ ቁጥብና ብቸኛ ናት፣ አንቺ ደግሞ ወመኔና እብድ ነገር ነሽ። እሺ እኔ እብድ ነኝ፣ እሱን አምናለሁ። ዶንሽ የፍቅር ሰው ናት። ግን ያልገባኝ ችግሩ ምንድን ነው? ምን ችግር ይኖረዋል ልጄ? ሁሉን ነገር እየጠየቅሽ ነው። ችግር ያለ ያለ ሰው አለ? ምንም ችግር የለም። እንደዛ ያለ ነገር አላልኩም። አይ እንዴት ችግር ይኖረዋል? በልንካ ይሄንን ከመውጣት በፊት ልትሰቅልልኝ ይቻላል። ሰቅ ይወጣሉ። አምጪው። በቃ እኔም ሄድኩኝ። መጥቷል። እናቴ እስካሁን አልተነሳችም እንዴ? አይ ማንም አልተነሳም። ለምንድን ነው በቶሎ የተመለሳችሁት? በሌሊት ነው የመጣችሁት? ነይ እናወራለን። በድጋሚ ምን ተፈጠረ ሶመር? ሰውየውን ያመጣሽው አንቺ ነሽ አይደል? ደግሞ ስለማን ነው የምታወራው? ስለ ኒሃት። እኔና ሚኔን የምትለያይበት መንገድ ስላገኘሽ የቀድሞ ባሏን ወደዚህ ያመጣሽው። አልገባኝም። ለምንድን ነው የምትናደደው? ተመልከት፣ እነሱ ስለ ሁሉም ነገር ዝግጁ ናቸው። እንደውም በእኔ ከምትናደድብኝ ይልቅ ልታመሰግነኝ ነው የሚገባው። እውነቴን ነው፣ እንደዛ ብታደርግ ይሻላል። ምክንያቱም አንተ ከመጎዳት በፊት እውነታውን እንዴትም ማየት አትችልም። አንቺ የምታደርጊው ነገር በሙሉ እኔን እየጎዳኝ ነው ያለው። በሌላ መንገድ ለመረዳት አልቻልክማ። አልገባኝም። ቆይ አንቺ በዚህ አስቀያሚ ድርድር የምትለይ ነው እንደሚመስልሽ? ለዛ ዝግጁ ባትሆን ኖሮ ወደ ተዘጋጀላት ወጥመድ ሰተት ብላ ባልገባች ነበር። ሶመር ተመልከት፣ በቀላሉ ነው እጅ የሰጠችው። ይሄ ደግሞ ክህደት ይባላል። ልጅ ያ ልጅ የኔ ነው፣ የኔ ነው። በጣም ብዙ ጊዜ ነግሬሻለሁ። ሕይወቴ ውስጥ ጣልቃ መግባትሽን አቆሚ። ትሰምኛለሽ እማዬ? ኃጢአቴንም ሆነ ስህተቴን ለእኔ ተይልኝ በቃ። ቱርካን፣ ምን እየተካሄደ ነው?
እየተጨቃጨቁ ነው መሰለኝ። እናትና ልጅ ይሄ ነገራቸው በጣም የተለመደ ባህል ሆኗል። ምንም አታስቢ ውዴ። እሺ ነይ ይልቅ ሻይ እንጠጣ። አንተ በእኔ ሳይሆን በሚኔን የተናደድከው። የተናገረችውን ነገር ማመንና መቀበል አቅተዋል። ለዛ ነው። ስለዚህም ከዚህ በኋላ ሚኔን እርሳትና ከቱርካን ጋር ደስተኛ ትሆናለህ። ከሚኔ ጋር እንመለስ ይሆናል፣ ግን ከቱርካን ጋር መቼም ቢሆን አብረን አንሆንም። አንቺን ለማናደድ ብቻ እንኳን ባፈቅራትም ከእሷ ጋር በፍጹም አልሆንም። እና ለዛ ነው ያን የጀመርከውን የፍቹን ጉዳይ ተውከው ሶመር? አይ ልጅቷ ታሳዝነኛለች። ሁላችንም ሕይወቷን አበላሽተነዋል። ከቤተሰቤ ጋር ከባድና የማይገፋ ሁኔታ ውስጥ ናት እና አንድ ቀን ተስፋ ቆርጣ ትሄዳለች ብዬ አስቤ ነበር፣ ግን እስካሁን አለች። ዛሬ ይሄ ርኅራኄ ተስፋ እየሰጣት እንደሆነ ተገንዝቤያለሁ። ስህተት ሰርቻለሁ። የቱንም ያህል ጊዜ ቢፈጅም ይሄንን ጉዳይ እቋጨዋለሁ እማዬ። ቱርካን ተይው ልጄ፣ በቃ ተይው። ይኸውልሽ ቱርካን፣ ይህንም ማዕበል በሚገባ ታልፉታላችሁ። ለአንቺ ከባድ እንደሆነ አውቃለሁ። እንዲለወጥ የምታደርጊውን ጥረት እንዲሁም ትዕግስትሽን በደንብ እያየሁት ነው። አንዳንዴ ግን በጣም ድካም ይሰማኛል። ሶመር እንደዚህ ሆኖ እንኳን ራሱ ጠንካራ ሆነሽ ነው የምትታየው። ይኸውልሽ ስሚኝ ቱርካን፣ ሶመር በባህሪ ከኔ ጋር ይመሳሰላል። በተለይ እርባነ ቢስነት ሲሰማው የተሳሳተ ውሳኔ ይወስናል፣ በተለይ ደግሞ መውጫው በሚጠፋበት ጊዜ። ሶመርን እዚህ ደረጃ ላይ ያደረስኩት ምክንያቷን ይሆን? እንዲያባተው ዛር ምን ውስጥ ቢገባ ነው እንደዚህ መውጫ ያጣው? ይኸውልሽ በህልሙና እየኖረ ባለው እውነታ ውስጥ ተጣብቆ በመቅረቱ ነው እንዲህ እየሆነ ያለው። እሱ ደግሞ ያንቺ ጥፋት አይደለም። በዛ ላይ ደግሞ አንቺ ለእሱ ጥሩ ሰው ነሽ። ካጠገብሽ ሲሆን ሲተነፍስና ተረጋግቶ ሲኖሩ ማየዋለሁ። እሱ ነው ትንሽ ተስፋ የሚሰጠኝም። ምናልባት ለዛ ይሆናል ትዕግስተኛ የሆንኩት። ስለዚህ ባክሽ ተስፋ አትቁረጭ። ሶመር ማለት ፍቅር ሲሰማው የሚረጋጋና እየተሻሻለ የሚመጣ ሰው ነው። በደንብ ነው የማውቀው። በተቻለ አቅም ሁል ጊዜ ደርሶ ቁጡና ተነጫናጭ ሚስት አትሁኝበት። በእርግጠኝነት ሶመር ፍቅርሽንና ትዕግስትሽን እንዲሁ መና አያስቀረውም። ደስታን ፍለጋ ወደ አንቺ ይመጣል። እመኝኝ። ይቅርታ አድርግልኝ፣ ልነሳ። ትችያለሽ ልጄ። ለሙሽራ የህይወት ምክር እየሰጠሃት ነበር? በግሌ ከሶመር ጋር ደስተኛ እንድትሆን እፈልጋለሁ። ይሄው ነው በቃ። ምን ነካ? አሁን እኮ ሶመርን እንድታፈቅረው ብቻ ነው የነገርካት። እሷም እኮ ልክ እንደሱ መፈቀር ያስፈልጋታል ኦዛር። ስለዚህ ይህንንም በነካ እጅ ለልጅህም ንገረው። ምናልባት የዛኔ አንተን እንደ አርአያ መከተሉን ያቆም ይሆናል። ሄሎ፣ ብቻሽን ነሽ? ሶመር፣ ሶመር የኔ ፍቅር፣ ቁጥርህን ቀይረው ነው እንዴ? አዎ፣ ሰውየው አጠገብሻል እንዴ? አይ ሄዷል ሶመር። ሶመር ደብዳቤው ላይ ሁሉንም እውነታ ነው የጻፍኩልህ፣ ግን ያገኘኸው አይመስለኝም። እውነት እዛ መንገድ ዳር እየጠበቅኩ ነበር። እባክህ መነኝ። እሺ፣ ወደዛ እየመጣው ነው፣ እናወራለን። ሰሞኑን እናቴ ምንም እየገባችኝ አይደለም። በሁሉም ነገር ቶሎ ነው የምትበሳጨው። አንተን ደግሞ ታውቃለች። ከልጅነት ጀምሮ ነው የምታውቅ። በአንገት ሀብሉ ምክንያት ጓደኝነታችን እንድናቆም መፈለጓ ትንሽ ግር የሚል ነገር ነው። ሀብሉን ኪስሽ ውስጥ ባታስቀምጪው ጥሩ ነበር። ክንፍሽን ጠብቂው የሚል ጽሑፍ አብሮት ነበር። እናቴ ግን ክንፌን ሰብረዋለች። ጠዋት በጸጉሬም ስትቆጣኝ ነበር። የፊት ጸጉሬ እንዳሳድገው ትፈልጋለች። እንደሱ አታድርጊ። እኔ አጭር ሲሆን ነው በጣም የምወደው። በእናትሽ አትናደጅባት። እንድንገናኝ ባትፈልግ እንኳን እኛ ማውራታችንን አናቆምም። እናትሽ በጣም ትወድሻለች። ስለ አንቺና ስለ ዳሪያ በጣም ነው የምታስበው።
እናቴ ትንሽ እንክብካቤ ብታሳየኝ ምኞቴ ነው። ያው እንደ ልጅ እንድታየኝ አልጠብቅም፣ ነገር ግን በሁኔታዬ ብትናደድብኝ ራሱ አንድ ነገር ነው። ምንም ደንታ አይሰጣትም። ሰርዳር፣ እርግጠኛ ነኝ እናትህ በጣም ነው የምትወድህ። ምናልባት ማሳየት አትችልበት ይሆናል። ያው ወንድ ልጅ ስለሆንክ ይሄ ደግሞ የሚያጋጥም ነገር ነው። ሴት ልጆች ከእናቶቻቸው ጋር ይጣላሉ። ለምሳሌ ያክል ዳሪያ ወንድ ብትሆን ኖሮ እርግጠኛ ነኝ እማዬ ከእሷ ጋር አትነጋገርም ነበር። ችግሩ እንደዛ ሳይሆን እናቴ አባቴን ራሱ የምታናግረው በስርዓት አይደለም። ከሁሉም ሰው ራሷ እንዳራቀች ነው እና ፈገግታን እንኳን አታሳይም። አንዳንዴ እንድትነቃቃ ለማድረግ ብለን ከአባቴ ጋር የሆኑ ነገሮች እናደርጋለን፣ ግን እሷ ሁሌም እንደተበሳጨችና እንደተቆጣች ነው። አንዳንዴ አቅፊያት እማዬ በጣም ናፍቀሽኛል ልላትም ይዳዳኛል። በአንድ ጣሪያ ስር እየኖርን እናቴ ትናፍቀኛለች። አስቢ ውስቲ፣ ግን እሷ አጠገቤ ራሱ ዝር አትልም። ሰርዳር፣ ምናልባት እናት ደስታ ያሳጣት የሆነ ነገር ይኖራታል። ምን እንደሆነ ካልነገረችኝ በምን አውቃለሁ? የአንቺን ቤተሰብ ስመለከት ያላችሁን ውበት ነው የማየው። ተናዳችሁ የሚሆን ተጣልታችሁ፣ ግን ሁሌም አብራችሁ ናችሁ። ምናልባት ከፍቶሽ ስታለቅሺ ከቤተሰቦችሽ ለመደበቅ ተገደሽ ታውቂያለሽ። ስሜቱ ሲገባሻል። እኔ የሁል ጊዜ ልማዴ ነው፣ ግን አንድም ቀን አቅፋ አባብላኝ አጽናንታኝ አታውቅም። የሰርዳር እናት ኢስታንቡል ትኖር የነበረች ቆንጆ ሴት ናት። ዶክተር ሜቲን አግብታ ወደ አይቫሊ ከተማ መታ መኖርን በጭራሽ መላመድ አልቻለችም። ሁሌም ቢሆን የማያት ቻምሊክ ሰፈር ያለው ቤታቸው ውስጥ ትከሻዋ ላይ ሻርፕ ጣል አድርጋ በእጇ መጽሐፍ ይዛ መናፈሻ ውስጥ ተቀምጣ ስታነብ ብቻ ነው። ያ ብቻ ነው ያለኝ ትውስታ። ሌላ ነገር ስታደርግ አላውቅም። ሰርዳር እስከ ማውቀው ድረስ ብቸኛ ሆኖ ነው ያደገው። ሰላም፣ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? አረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። አረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ እማ ሾርባ ውስጥ ኮረሪ ማለት ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነግርሻለሁ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ዳሪያ፣ ገንዘቡን ከማጠራቀሚያው ሳጥን ውስጥ ማውጣት አልቻልሽም? ለማውጣት አልቻልኩም። ያወጣኋቸው ደግሞ በአይጥ የተገማመጡ ነው የሚመስሉት። እና ስለዚህ የሳጥን ቁልፉ የት ነው ያለው? ምንም አላውቅም። እማዬንም ልጠይቃት አልቻልኩም። ያው ሰርፕራይዙ ይበላሽብናል እና ደግሞ የኪስ ገንዘብ ከፈለሽ እኔ እሰጥሻለሁ ነው የምትለኝ። ለሱም ማብራሪያ ትፈልጋለች። ገንዘብ ፈልገሽ ነው? የማዬና የአባዬ የጋብቻ ቀን ነው እና አበባ ልንሰጣቸው ነው። እኔ ከሚሰጠኝ ገንዘብ ላይ ልሰጥሽ እችላለሁ። አይ እንደዛ አይሆንም ሰርዳር። ዶኑሽ፣ ይሄን ነገር 3 እህትማማቾች ልንፈታው እንችላለን አይመስልሽም? በጣም ምርጥ ሀሳብ ነው እና እህታችንን እንጠይቃት። አዎ። እንዴት አደራችሁ ልጆች? ዶኑሽ፣ እማዬ እየመጣች ነው። አሁን ከዚህ አካባቢ ራቂ። የት? ምን ላደርግ እችላለሁ? አንቺ ልጅ፣ የአመፅ ባንዲራ የማውለበለቢያው ሰዓት ዛሬ አይደለም። በትንሽ ነው ሂጂ። አላየችንም። ጥሩ ነው። እማዬ በአሁኑ ባንተ ላይ ችክን ያለችው ልክ ዶኑሽ ላይ ሁሌም ችክ እንደምትለው ግን ያው አክስት ነስሪን ያንን ስጦታ ለዶኑሽ ከሰጠው ቀን ጀምሮ እንደዚህ ናት። አይ ስለ ስጦታ እንኳን አይመስለኝም። እማዬ ጠዋት ላይ ስታወራ ሰምቻታለሁ። የሆነ ግር የሚል ነገር ሲያወሩ ሰምቻቸው ነበር። የዶኑሽ ሁኔታ ምናምን ገባኝ። ምኑ? ዶኑሽ ዩኒቨርሲቲ ልትገባ አልቻለችም። ብቻዋን ስለምትቀር ታዝናለች። እናቴ እንደዛ ብላኛለች።
አይ ውዴ፣ እኔም ብሄድ በጣም ታዝናለች። እማዬ እኛም እንዳናወራ ትፈልጋለች። እኔ ግን የሆነ ነገር የደበቁ ይመስለኛል። ምን ሊሆን ይችላል? አላውቅም፣ ግን ነገሩን አጣራለሁ። ይቅርታ ጌታዬ፣ እመቤቴ ይቅርታ። ሰልፍ አለ እኮ ወንድም። አዎ ሰልፍን ጠብቅ እባክህ። ሰልፍ መሰለፍ አለብህ። የዚህ ቦታ አስተዳደር ዘመዴ ነው። ሰልፍ ሊይዝ አልችልም። አስቸኳይ ጉዳይ አለብኝ። የምን ዝምድና ነው? ትሰሚኛለሽ እመቤት? ወንድሜ የዚህ ቦታ አስተዳደር የሆነው ሳዲቅ ካሌንደር ወንድሜ ነው። አንቺ እንድታምኚኝ ይልቅ መታወቂያ ላሳይሽ። እባክህን ሰውዬ የምትባለውን ስማ። ይኸውልህ እንደዚህ ልታናግረኝ አትችልም። ትሰማኛለህ አይደል? ወንድሜ የአንተ አለቃ ነው። እዚህ ምን እየተካሄደ ነው? ፋቲህ ና ወደዚህ። አንተ ወንድሜ ፋቲህ ና። ይቅርታ፣ እናንተ ቀጥሉ። ፋቲ ምንድን ነው እሱ? ሰልፍ ያዝ ብለውኝ እኮ ነው። አዎ ሰልፍ ከሆነ ሰልፍ ትይዛለህ። አንተ ለምን ትለያለህ? እሱ እንዴት ሊሆን ይችላል? የዚህ ቦታ አስተዳደር ነህ፣ እኔ ደግሞ ወንድም ነኝ እና ልዩ ጥቅም ሊሰጠን ይገባል። በዛ ላይ ደግሞ እያንዳንዱ አስፈላጊ ነገር ላይ ገንዘብ ላፈስ ነው። እዚህ የመጣው ገንዘብ ለመስጠት ነው። በድጋሚ ማንን እያታለልክ ነው? ታሳፍራለህ ወንድሜ። እኔ ለአንተ ሁሌ ማጭበርባሪ ነኝ ማለት ነው? ቆይ ምንድን ነው? እኔ አልቀየርም። ይኸውልህ እኔ በራሴ ስራ ላይ ነው ገንዘቤን የማወጣው። የምን ስራ አለህና ነው? ምን እያደረግክ ነው? ስራው የህትመት ስራ ነው። ሁሉም ነገር አከተመና አሁን ደግሞ ጋዜጠኛ ልትሆን ነው? እንደዛ ነው? ሲጀምር አንተ እኮ ስትናደድ ማንንም አትሰማም። ያልኩ የህትመት ስራ ነው ወንድሜ። የሚታተሙ ነገሮችን ማከፋፈል ነው። ልክ ባህል፣ ስነ ጥበብ፣ የትምህርት መጽሔት ነገሮች። በል ፋቲ አሁን ከዚህ ቶሎ ውጣ። አንተና ዝባዝንኬን ማስተናገድ አልችልም። ሂድና ሰልፈን ያዝ። እሺ። ነገር ግን ያንን ነገር እንዴት አደረገው? የቤቱን ጉዳይ ምንም ነገር አላደረግኩም። በል ውጣ። ታሳፍራለህ። ቤት ውስጥ ጎዶሎ የሆነ ባዶ ሰው አስገብተህ ግን የገዛው እንደምን ታባርራለህ? አምላኬ ሆይ ትሰማኛለህ? አንተ ጠጠር የምታክል አይምሮ እንኳን የለህም፣ ግን ሰው ተብለህ ትንቀሳቀሳለህ። ማፈሪያ። በል አሁን ውጣ አልኩ። ሂድ ውጣ። ሜሱት ፋቲን አልወደደውም። ፋቲ አባት ሳዲቅን ያበሳጨዋል። ሜሱት ፋቲን አልወደደውም። ና ልጄ ና አታስብ። ና ቁጭ በል። ትክክል ነህ። ምንም የሚወደድ ነገር የለውም። ጎዶሎ ሜሱት። አይ አይደለም ሜሱት፣ እንደዛ የሚባል ነገር የለም ልጄ፣ እንዳታዝን እሺ። አይ ምን እናድርግ መሰለ፣ ለአንተ ለስላሳ አዝልህና ቺዝ በዳቦም ይመጣልሃል። እሺ ከዛ እሱን ትበላለህ። ለስላሳ ቆይ ይሄ ምንድን ነው? ስትሄዱ 2-3 ቀን እንደምትቆዩ ነበር የነገራችሁኝ። ምን ተፈጥሮ ነው? በቶሎ መመለስ ነበረብን፣ ለዛ ነው። እባክሽ መልሰሽ አስቀምጪው። እንደውም ሌላ ሻንጣ አምጪ፣ ምክንያቱም ገና መደላደልሽ ነው። ቱርካን፣ ከአባትሽ ቤት ይዘሽ የመጣሽውን ብቻ ነው የምትወስጂው። ተግባባን አይደል? ምን ለማለት እየሞከርሽ ነው ወይዘሮ ሩቻን? እስካሁን ድረስ ሁሉንም አማራጮችና እድሎች ሰጥቼሻለሁ። እድሜ ልክሽን ልታገኙ በማትቻቸው ጌጣጌጦች ሁሉ አንቆጥቁጬሻለሁ። ከሰዎች ጋር አስተዋውቄሻለሁ። እንደ ሰው ስንከባከብሽ ነበር። ሰው እንድትሆኝ አድርጌሻለሁ ቱርካን። እኔ ደግሞ በምላሹ አንድ ነገር ብቻ ነበር የጠየቅኩሽ፣ ሶመርን ከጎንሽ እንድትይዡ ነበር። አንቺ ግን እሱን እንኳን ማድረግ አልቻልሽም። ከመጣው ጀምሮ ሳልሰለች ሞክሬያለሁ። የአቅሜን ሁሉ አድርጌያለሁ። ግን ሶመርን ለመረዳት በጣም ከባድ ነው። ዛሬ ሌላ ሰው፣ ነገ ሌላ ሰው ነው። ሲጀመር አንቺ ቆራጥ ሴት ብትሆኚ ኖሮ ይሄ ልጅ ዛሬ ያለበት ሁኔታ ላይ አይኖርም ነበር። ሶመር ዛሬ ጭራው እንኳን የማያያ ሰው ሆኗል። ታውቂያለሽ፣ በዓላማ ቢስነትሽ ምክንያት ሶመርን ለመያዝ እንኳን አልቻልሽም። ትሰሚያለሽ? በድጋሚ የፍቺ ወረቀቱን ሂደት አስከፍቶታል። ምን? እንደዛ አይነት ነገር ለኔ አልነገረኝም። አየሽ፣ እንደ ሰው ቆጥሮሽ እንኳን የሚያደርገውን ነገር በጭራሽ ሊያማክርሽ አይፈልግም። በይ እንግዲህ አሁን ሶመር ላንቺ ያለውን እይታ በደንብ አስቢበት። ሶመር ላያፈቅረኝ ይችላል፣ ግን ያከብረኛል። አንቺ እንደምታስቢው ያን ያህል ጠላቶች አይደለንም። የምትናገሪው ከባድ ቃላቶችን ነው። ይገርምሻል፣ ገና አንቺ ምኑን አየሽና ነው ቱርካን? ይሄ ጉዳይ ፍርድ ቤት ውሳኔ አግኝቶ ውርደት ተሸክመሽ ወደ አባትሽ ቤት መመለስ ካልፈለግሽ በስተቀር ሶመር ይህንን ጉዳይ እንዲተወው ታደርገዋለሽ።
ከዚህ በፊት መፋታት እንደማልፈልግ ደጋግሜ ነግሬዋለሁ እና ወረቀቱም ላይ አልፈረምኩም። አንቺም እሱን ታውቂያለሽ። ግን ፋይሉን ከከፈተው እንዴት ላስቆመው እችላለሁ? አሁን ይሄ የመጨረሻ እድልሽ ነው። ትሰሚያለሽ? በአሁኑ ማሳካት ካልቻልሽ እጅሽን አንጠልጥዬ ወስጄ አባትሽ በር ላይ ነው የምጥልሽ። እውነቴን ነው። እና ይህንን ተግባር ደግሞ በምንም ተአምር በዝምታ አላደርገውም። ከዛ በኋላ ቤታችሁን ሸጣችሁ ከተማ ለመቀየር ትገደዳላችሁ። ሶመር ናግባ እንጂ። አይ አልገባም። እቤት የለም። ቤቱን መርከብ እገዛለሁ ብሏል። እዛ እሱን ለማስተካከል ነው ሄደው። አረ መርከብ ምንድን ነው? እዚህ ሊኖር ነው እንዴ? ስለዚህ እውነቱን የተናገረው። አሃ፣ በዚህ መልኩ ነው ህይወታችሁን የምታድሱት ማለት ነው። የማይመስል ነገር አታውራ። እሱ መቼም የማይሆን ነገር ነው። በድንገት ፊት ለፊት የቆመ ሳይ ጊዜ ተስፋዬ ነው የታደሰው። ታውቃለህ? ግን አንተም ከቱርካን ጋር ነው ወደዚህ የመጣው? አዎ ከቱርካን ጋር መጥቻለሁ እና መምጣት እንዳለብኝ ነው የተረዳሁት። ሁሌ በእኔ ላይ ተስፋ በቆረጥሽ ቁጥር እየሮጥሽ የኒሃት እቅፍ ውስጥ ትገቢያለሽ። ይህ ነው እውነታው ሚኔ። በእናቴ በጣም ተናድጄባት ነበር፣ ግን ልክ ናት። በፍጥነት ነው ወጥመድ ውስጥ የገባሽው። ስህተት ሰርቻለሁ። አዎ ልክ ነህ። ምክንያቱም በአንተ በጣም ተናድጄብህ ነበር ሶመር። ቱርካንን መቋቋም አልችልም። ግን እኔ አሁን በጣም ደክሞኛል ሶመር። እውነት ምንም አቅም የለኝም። እኔ ምንም ነገር ባደርግ ይሄ ነገር እንዲህ ባጭር የሚያበቃ አይመስለኝም። አክትሞለታል። አዎ እኔ እንዳከተመለት ነው የማስበው። እየጠራ ነው። ወይዘሮ ሩቻን ካነሳቸው እኔ ላናግራት እንዴ? አታስቂኝ። ሄሎ። አቤት። ሰላም፣ ዶኑሽ ነኝ። የቱርካን ታናሽ እህት ነኝ። ቱርካን ካለሽ ላገኛት ትችላለሁ? ወይዘሮ ቱርካን ቤት የለችም። እሺ፣ የት ናት? አቶ ሶመር የሚሰራበት ዘይት ማምረቻ ጋር ሄዳለች። መልእክት ካለ ስትመጣ ልነግራት እችላለሁ። ስንት ሰዓት ላይ ትመለሳለች? ማን ነው እሱ? ወይዘሪት ዶኑሽ። ለኔ ስጭኝ። ሄሎ። ሰላም ወይዘሮ ሩቻን፣ እንዴት ነሽ? እህቴ ላናግራት ፈልጌ ነበር። ዛሬ የወላጆቻችን 20ኛ ዓመት የጋብቻ ክብረ በዓል ነው። ጥሩ። እና ከኛ ጋር ምን አገናኘው? ያው እንደዚህ ያለ ልዩ ቀን ሲመጣ በብዛት ከእህታችን ጋር ነው የምንማከረው። ለዛ ነው የደወልኩት። ይኸውልሽ እህትሽ አሁን ባለትዳር ናት። ትንሿ እሱን ታውቂያለሽ አይደለ? ይሄ ለማክበር የምትፈልጉት ትልቅ ክብረ በዓል ነው። እዛው ከቤተሰቦቻችሁ ጋር እንድታከብሩ ትጠይቃችኋለሁ። በወጣቷ መልካም ቀን ይሁንልሽ። ምን አለችሽ? ጆሮዬ ላይ ዘጋችሁ። ስለ እናንተ ክብረ በዓል ግድ የለኝም አለችኝ። እሷ አንተ ያት ባክሽ። የሶመር የቢሮ ስልክ አለሽ እንዴ? አይ እኔ እንኳን የለኝም እህቴ። ወይዘሮ ሩቻንን ብጠይቃት ትሰጠኝ ነበር፣ ግን ለዛም አላደረሰችኝም። እኔ ልጠይቃት እችላለሁ። የድርጅታቸው አባል ነኝ ምናምን ላታለሁ። አይ አትሰጥም። ብትሰጥህም ደግሞ የተሳሳተ ስልክ ቁጥር ነው የምትሰጥህ። እና ምን ልናደርግ ነው? በቃ ወደ ቢሮ እንሄድ። ዳሪያ በጣም እኮ ሩቅ ነው። እንዴት ነው ቶሎ ብለን እዛ ልንደርስ የምንችለው? ቆይ እኔ ልውሰዳችሁ። የአባቴን መኪና ይዘዋለሁ። እንዴት? አባት መኪና እሺ ብሎ ይሰጥሃል? ማለት እስከማውቀው ድረስ ለተማሪ ከምግብና እርጎ ውጪ ምንም ነገር አይሰጡም። ሳታስፈቅድ ልትወስድ ነው አይደል? በትክክል። መቼም ቁልፉን ሰጥቶኝ በጥንቃቄ ንዳ አይለኝም አይደል? መኪናው እዛ ጋር ነው ያለው። ቶሎ ይዤው እመጣለሁ። እሺ? እሺ፣ ግን ጊዜ እንዳታጠፋብን። እዛ ጋር ሆነን እንጠብቀው። ምን እዚህ ጋር? አዎ ዳሪያ፣ እዛ ከመሄዳችን በፊት ግን እማዬ እንደማታይን ተስፋ አደርጋለሁ። አታየንም። በቶሎ ይመጣል።
ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ማለት ጥቁር አዝሙድ የሚጨምረው እማዬ። ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ። ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። አመሰግናለሁ። በልቻው። ቻው ቻው። ሀካን ወደዚህ እየመጣ ነው። መምጣት ይችላል። ዶኒሽ ሰላም ነው? አለሁ ሀካን፣ አንተስ? አለን። እንደምታይ ነኝ። ዳሪያ። አቤት። እንዴት ነሽ? ደህና ነኝ አለሁ። እሱን እያየሁ ነው። ዴሊክን ባዛሩ ጋር አግኝቻት ነው። በረፍት ሰዓት የሆነ የሚጨርሰው ጉዳይ ነበረብኝ። ለምንድን ነው ይህንን ለእኔ የምትነግረኝ? እሺ፣ አነጋገርሽን በጣም ወድጄዋለሁ። በሉ ቻው። ቻው። በነገራችን ላይ ዴሊክ ከኔ 2 ወር ታንሳለች። እስኪ አትዘላብጄ። ዴሊክ የጓደኛ እህት ናት። ባለፈው አያታቸው ቤት ለጾም ፍቺ እየሄዱ ነበር። ወንድሟ ይዣት እንደሄድ ጠይቆኝ ነው። እናንተም ለዛ ነው እዛ ሄድከው? እና ለምን ይመስልሻል? አይ ምንም፣ እንደዚሁ ነው። ምን ነበር ያልኩሽ? ከትናንሽ ልጆች ጋር አልሆንም ብዬሽ ነበር። እሺ፣ ስታስጠላ። እሱም በየጊዜው እየነገርከኝ ነው እና ግን አሁን በጣም እየተበሳጨሁ ነው ያለው። ስለዚህ የምር እየተበሳጨሁ ነው የምትይው? በትንሹ አዎ። ሰርዳር መጣ። ለማንኛውም በል እንገናኛለን። ቻው። ሀካን፣ ከሰርዳር ጋር ከዚህ በላይ አትጣሉ እባክህ። በል እንገናኛለን። እሺ። ዴሊክ፣ በድጋሚ ለምን ጸጉርሽን ለቀቅሽው? ቅድም ከክፍል ስወጣ ነው የለቀኩት፣ ግን አሁን ልገባ ስለሆነ መልሻ አስይዘዋለሁ። አስይዡ። በሉ፣ ደውል ተደውሏል። ቆማቸው አታውሩ። ወደ ክፍል ግቡ፣ ፍጠኑ። በሉ። ይቅርታ መምህርት ነስሪን። ዳሪያና ዶኑሽ ዛሬ ክፍል አይገቡም። ከዚህ ሄደዋል። ወዴት ይሆን የሄዱት? አልገባኝም። ለምን አይገቡም? ወዴት ሄደው ነው? ምንም አላውቅም። ሳርዳር የአባቱን መኪና ይዞ መጣና ይዟቸው ሄደ። ወዴት እንደሄደ ምንም ነገር አላውቅም። እሺ በቃ ወደ ክፍልሽ ግቢ። የሆነ ነገር ክፈትልን እንጂ ካሴት ላስገባበት። ቆይ ቴፖ አይሰራም። ውስጡ ተቀርቅሮ የቀረ ካሴት አለ። አይ እህቴ እንደምናገኛት ተስፋ አረጋለሁ። ልናገኛት ካልቻለን የአክስትሮቻንን ቤት እንወረዋለን። ዳሪያ፣ ያቺን ሴትዮ እንደዛ እያልሽ አትጥሪያት። አንድ ቀን ትቀጠቅጥሻለች። አይ እሱም ማድረግ አልችልም። የጥፍር ቀለሟ ይበላሽባታል። ስሙ እንጂ ሴቶች፣ ምን መሰላችሁ? ሀካን መኪናውን ስላየው የማየውን ነገር እንደማያደርግ ተስፋ አድርጋለሁ። ምን ሊያደርግ ይችላል? ለዳይሬክተሯ ተናግሮ ከዛ ለአባቴ ይነግሩታል። አንተ ደግሞ አባትን ያን ያህል አትፍራው። አይ አባቴን ስለመፈራው አይደለም፣ በሀካን ስለተናደድኩበት በድጋሚ ልክ ጥሩ ልጅ እንደሆነ ያስመስላል። አሁን በሀካን መናደድህን ታቆማለህ? የእውነት በጣም ተናድጄበታለሁ ዳሪያ። ለአንቺ ስል ማስመሰል አልችልም። እንደዛ ነው? ስሙ ሰዎች፣ ሰርዳር አባቱን ሳያስፈቅድ ነው ይህንን መኪና የሚነዳው። ዳሪያ
ከአካን ጋር ሰላም አትፈጥርም አይደለ? ይኸውልህ በድጋሚ እጮኻለሁ። ሰዎች ስሙ! ሰርዳር ዳሪያ አባቱን ሳያስፈቅድ ነው መኪና እየነዳ ያለው። ዳሪያ ምን እየሆንሽ ነው? ቆይ ለማን ነው የምትጮይው? ለዛፎቹ? አሁን ያበቀልኛል። እቤት ለማውራት ስለማይመች ነው እዚህ ድረስ የመጣሁት። ጥሩ አስበሻል። እኔም ላናግርሽ እየፈለግኩ ነበር። የፍቺውን ሂደት በድጋሚ ለመክፈት ወስነሃል? ትላንትና ማታ ካናገርኩ በኋላ ነው ሀሳብ የቀየርከው? አይ ስለ ፍቺው ያለኝ ሀሳብ ሁሌም አንድ አይነት ነው፣ ግን ለአንቺ ትክክለኛውን ጊዜ እየጠበቅኩ ነበር። ትንሽ ጊዜ ብትጠብቅ ምኞቴ ነበር ሶመር። አሁን ትክክለኛው ሰዓት አይመስለኝም። በእርግጥ ቀን በቀን ተስፋ ትቆርጫለሽ ብዬ አስቤ ነበር፣ ግን ያሰብኩት አልሆነም። ለዛም ነው ትንሽ ያስተላለፍኩት። እንደዛ ከሆነ ተስፋ እስክቆርጥ መጠበቅ ነበረብህ። እማዬ ናት እዚህ የላከችሽ? አይ ግን ፋይሉን እንዳስከፈትኩ የነገረችኝ እሷ ናት። እንደዚህ ተረጋግታ ነግራሻለች ብዬ ግን አላስብም ቱርካን። ተረጋግታ እንዳልነበር ልትገምት ትችላለህ። ሶመር ከአንተ አንድ ነገር ብቻ ነው የምፈልገው። ማመልከቻውን ለእኔ ስትል ትንሽ ልታስተላልፈው ትችላለህ? የተነጋገርናቸውን ነገሮች አትርሳ እባክህ። ዶኑሽ፣ ዳሪያ፣ እህቴ ዶኑሽ የኔ ውድ እህቴ፣ እዚህ ምን ትሰራላችሁ? ሰርፕራይዝ ልናደርጋችሁ ፈልገን ነው። ሰላም ነው ማቻችን? ደህና ነኝ፣ አንቺስ? እኛም ሰላም ነን። ደግሞ ዩኒፎርማችሁን እንደለበሳችሁ ነው። በትምህርት ሰዓት እዚህ ምን ትሰራላችሁ? እህቴ የመጨረሻውን ክፍለ ጊዜ እኮ ነው የቀጣ ነው። ሰርዳር፣ አንተም ከትምህርት ቤት አብረ መጥተህ ነው? በመኪና ያመጣዋቸው እኔ ነኝ። የቱርካን በመኪና ሳታስፈቅድ ከአባት ሰርቀ ነው? መንጃ ፍቃድ ካወጣ ስንት ጊዜ ነው? ዩኒቨርሲቲ ሲገባ እንደሚስ ተስፋ እናደርጋለን። ሁለተኛ ደረጃ ተማሪ እያለሁ የአባቴ መኪና ሰርቄ የተቀጣሁት ቅጣት አይረሳኝም። ፈጣሪ ነው የጠበቃቸው። አደጋ ቢደርስባቸው ኑሮስ እንደዚህ ያለውን ነገር ዳግመኛ አታድርጉ። እህቴ ደግሞ ገና እናሳቶኝ እንደ እናት እያወራሽ ነው። ዳሪያ፣ እሺ መምጣታችሁ ምክንያት ምንድን ነው? ያው የወላጆቻችን የጋብቻ ክብረ በዓል እንደሆነ ታውቂያለሽ። የሆነ ነገር አብረን ብናቅድ ብለን ነው የመጣ ነው። አውር ስታድርጌው ነበር እና ምን ልናደርግ ነው? ሴቶች ያሰባችሁት ነገር አለ? እንግዲህ መዋኛ ገንዳ ያለው ቤት ብናገኝ የሆነ ያሰብነው ነገር አለ። አረ ስለፈጠራችሁ መጥፎ ሀሳብ አይደለም የኔ ጀግና አማች። ግን እኛ መናፈሻችንስ መዋኛ የለንም። መናፈሻው ደግሞ ያን ያህል ትልቅም አይደለም። የእኛ ቤት እድሳት ላይ ነው። ነጠላ ጫማ አድርገን መንቀሳቀስ ሁላ አንችልም። ድምፅ ይረብሻል። እኔ ጥሩ ቦታ አውቃለሁ። እኛም አስበንበታል። የእናንተ ቤት? እዛማ በጭራሽ አይሆንም። እህቴ ደግሞ ቀልዴን ነው። አይ እኔ የምሬን ነው። የምርህን ነው ማቼ? የምርህን ነው? ግን እናት ሩቻን እማዬ እኮ ድግስ ነገር በጣም ነው ደስ የሚላት። ስለምትመገበው ነገር በጣም ነው የምጠነቀቀው። እንዳታዝን ወይም እንዳይከፋት ብዬ በጣም ነው የምሳሳላት። እውነቴን ነው ምልህ። ምናልባት በሽታዋ አእምሯን እንዳያጠቃት ብዬ ለአመታት ዝም ብዬ እጄን ደረቴ ላይ አድርጌ ስዞር ነበር። እርሱን ደግሞ ታውቃለህ። ፈጣሪ አያድርስባት። ግን ሰሞኑን ራሷን የምትስተው ነገር በጣም እያስፈራኝ ነው። ሳዲቅን ካዋራሁት በኋላ ዩኒቨርሲቲው ሆስፒታል ውስጥ ያለውን ጓደኛዬን አናግሬው ነበር። እናም ከልጅነቷ ጀምሮ የምከታተላት እኔ እንደነበርኩ ነግሬዋለሁ። ቀጠሮ ይዝና ያለውን ነገር አሳውቅሻለሁ። ፈጣሪ ባርክ። በጣም አመሰግናለሁ። ምንም አይደል። የምን ምስጋና ነው። አቶ መቲን፣ ስለ ሌላ ነገር ላናግር አስቤ ነበር። አውቅ እንደሆነ አላውቅም፣ ግን ሰርዳር መኪናህን ይዞታል። ዳሪያና ዶንሽን አሳፍሯቸው ወደ ሆነ ቦታ ሄደዋል። ምን እያልሽ ነው ወይዘሮ ነስሪን? ሰርዳር ስለዚህ ነገር አስጠንቅቄው ነበር። ቁልፉን መኪናው ውስጥ ማስቀመጤ ስህተት ነበር። ማለቴ ዓላማው ለመልካም ነገር ቢሆንም ግን እንደዚህ ማድረጉ በጣም አደገኛ ነገር ነው። እናስ
አናግረኸው ነበር እንዴ? አሁንም ከዶኑሽ ጋር እየተቀራረቡ ነው? አዎ አናግሬዋለሁ፣ ግን ልጆቹ ወጣቶች ናቸው። እንዳያደርጉ የሚነገራቸውን ነገር በተቃራኒው ነው የሚያደርጉት። ለማንኛውም እኛም ባንገፋቸው ጥሩ ይመስለኛል። በእርግጥ እሱን ልክ ነህ። ለነገሩ ሰርዳር ትምህርት ቤት ድረስ ቢሮዬ መጥቶ መምህርት ነስሪን ዶኑሽን በምንም አላስከፋትም ብሎ ሲያናግረኝ በጣም ነበር የተሰማኝ። የእውነት አዘንኩኝ። ላብራራለት ብችል ደስ ይለኝ ነበር፣ ግን ብነግረውም አይገባውም። ልጆቹን ማስከፋቱ ምንም ጥቅም የለውም። ብቻ ፈጣሪ ያውቃል። ለልጆችሽ ስትይ ጥሩ ነገር ለማድረግ እንደምትፈልግ ያውቃለሁ፣ እናም ይገባኛል። ግን ፍቅር እንዲህ በቀላሉ የምታስወግጁ ስሜት አይደለም ወይዘሮ ነስሪ። እሺ ዛሬ ከሰርዳር ጠበቅሻት እንበል፣ ሌላ ጊዜ ሌላ ሰው የማይመጣ ይመስልሻል? አትዘኚ፣ እኔም ሰርዳርን በድጋሚ ያናግረዋለሁ። ምንም አታስቢ። ኡፍ እናቴ፣ የኔ ውድ፣ እንደዚህ ባፈሪ ኖሮ፣ ፍርሃትሽን እንደዚህ ባታበዡ ኖሮ፣ እኔ ላይ በጣም ጫና ባታበዢ ኖሮ ምናልባትም ሰርዳርን ይህን ያህል አልወደውም ነበር። ፍቅርን ግን ማስቆም ይቻላል እናቴ። በተለይ ደግሞ የመጀመሪያ ፍቅርን፣ ያውም የመጀመሪያ የልብ ስብራትን። በእርግጥ አንቺም ታውቂዋለሽ፣ ይህ የማይቻል ነበር።